እህቴ ስለ ሰውን ስታወሪ የራስሽ ህይወት እንዳትዘነጊ። መኖር ሲባል ዛሬው ነው። ስራሽን እየሰራሽ ስለ ነገ ህልምሽን ራስሽን መማር ትችያለሽ። ስራሽን እየሰራሽን ነገ መሆን የምትፈልጊው ነገር ዛሬው ማስተካከል ትችያለሽ። ምክንያቱም ነገን ከስደት ላይ አገርሽን ስትገቢ ዛሬን የተማርሽን፣ ዛሬን ያወቅሽን፣ ዛሬን ያስተካከልሽን ነገር ለነገ በደንብ ይጠቅመሻል። ምክንያቱም አብዛኞቻችን እኔም ጨምሮ በስደት ላይ ስንኖር በተለይ ስራችን እየሰራን እነሱ ያሰቡልን፣ እነሱ ያመጡልን የቤት ክራይን፣ የስፔዛውን፣ የኑሮውን ውድነት ሳያስጨንቀን ዝም ብለን እንደ ልጅ ወር ከወር እየተከፈለን እንኖራለን። ነገ ግን አገራችን ስንገባ በጣም ከባድ ሆኖ የሚጠብቀን ዛሬን የነገን ነገር ስለማናስተካክል ነው እንጂ ያው አገራችን በጣም ለመኖር ብቻ ከባድ ስለሆነ አይደለም። ከሀገር ያልወጡ እህቶቻችን እኮ አግብተው ወልደው እየኖሩ ነው፣ ለእናት ለመሆን በቅተው። እኛ ግን ነገ ሄደን አግብተን እንዳንኖር እየፈራን 1 ዓመት 2 ዓመት 3 ዓመት እያልን እድሜያችን በስደት ያልፋል። ይሄን ያልኩበት ምክንያት እኔ ምክንያት አለኝ። ጓደኞቼ አሉ መግባት እየፈለጉ ማግባት እየፈለጉ ልጅ መውለድ እየፈለጉ ከቤተሰቦቻቸው መኖር እየፈለጉ ግን ያልቻሉ ስትጠይቃቸው ምንም ስለሌላቸው ብቻ ነው። ለምንድነው እንዲኖረን ያልሆነው ነገር? ወር ከወር የምንሰራው ለኛ ሳናስቀር ሁሉም ለነሱ ስለምንሰጣቸው፣ ታዲያ እነሱ ስንሰጣቸው እኛ ደግሞ ያን ያህል ከኛ እንዳለን ነው የማያውቁት። ሁሉም ጨርሰን እንደምንሰጣቸው ማንም አያውቅም። እኔ በውን ያየሁት ነው። ስለዚህ እኛ በስደት ስንኖር በቃ ደስተኛ ሆነን ከቲክቶክን፣ ከፌስቡክን፣ ከሌላው ሶሻል ሚዲያ ስንባዝን የኛ እድሜ ይሄዳል። ከዛስ እድሜው ከሄደ በኋላ አገር መግባት እንፈልጋለን፣ ግን ምንም የለንም። ስለዚህ ምክንያቱ ቤተሰቦቻችን ናቸው በሉን ብለን ደግሞ በጣም ውስጣችን ይጎዳል። እኔ ኮመንት ስለማነበው ነው አብዛኛው ኮመንትን እዛ መሆን ይሄን አይነት ኮመንት ነው የሚሰጠው ማለት ነው። ግን እኮ ሰጪዎች እና እኛ ነን እንጂ እነሱ አይደለም፣ ተቀባዮች ናቸው። አለመስጠት እንችላለን። ለምሳሌ 80% ለኛ አድርገን 20% ለነሱ። ለምን? እዛ እኮ ራሳቸው ሰርቶ የሚሰጣቸው ሰው ከሌለ፣ ተስፋ የሚያደርጉት ሰው ከሌለ ራሳቸው ሰርቶ መኖር ይችላሉ። ስለዚህ እህቴ ወልዶ መሳብን ቀላል እንዳይመስልሽ። ዛሬ ለነገ ህልምሽን አስበሽ ዛሬን ወስኝ። ለነገ የሚጠቅምሽን ነገር ካለ ዛሬው ተማሪ። ነፃ እድል ሰጥተናል። መጠቀም የአንቺ ፍላጎት ነው።